ለባውኑ ሰዓት በዚህ በፕራይመሪዝ ውድድር ላይ መወዳደር ያለችው አልማዝ ዘሩ መስመር ላይ ናት። አልማዝ ሰላም ጤና ይስጥልን። አልማዝ ሰላም ሰላም፣ እንዴት ነሽ አልማዝ? ደህና ነሽ ወይ? ደህና እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ወጣችሁ አትመርጡም? ከቤታችሁ ወጣችሁ አትመርጡም? ያው እኛ እዚህ ቁጭ ብለን መራጮች መጣው እንዲመርጡ ካላደረግን ማን መጥቶ ይመርጥሻል እንዴ? ትክክል። እንዴት ነው? ግን በእውነት በርካታ ሰዎች አሉ መጥተው የሚመርጡ። ግን የኛ ህብረተሰብ በእውነት ከቤታችሁ አትቀመጡ፣ ውጡ፣ ምረጡ፣ ድምጽ ሁኑ። እናንተ ድምጽ ከሆናችሁና እኛ ደግሞ ለእናንተ ድምጽ እንሆናለን። እውነት ነው አልማዝ። እንግዲህ አንቺም ያስተላለፍሽው መልእክት በመመልከት የሊኩድ ፓርቲ አባል የሆናችሁ በሙሉ በየከተማው በያላችሁበት ከተማ የምርጫ ጣቢያ አለ። ውጡ፣ ምረጡ፣ ድምጻችሁን አሰሙ፣ ኃይላችሁን አሳውቁ ነው የምንለው። እንዴት ነው አሁን የት አካባቢ ነው የምትገኘው? ያው እያስመረጥሽ ራስሽን እያስመረጥሽ ነው ያለሽው። እንዴት ነው? ካደኩባት ከተማ ከሉድ ከተማ ነው ያለው። ያው ከዚህ ነው እንግዲህ የሊኩድ አባል የሆኑት የሉድ ከተማ ነዋሪዎች መጥተው መምረጥ የሚችሉ እንግዲህ ፈረንጆችም አሉ። የኛ ህብረተሰብ ጠፍጠፍ እያሉ ቡናቸውን ከጠጡ በኋላ እየመጡ ነው። እና ጥሩ ነው፣ ሞቅ ደመቅ እያደረግነው ነው በዚህ ፀሐይ። እንግዲህ እስካሁን ድረስ ያለው ድባብ ምንድን ነው? ያለው ድባቡ ምንድን ነው? ግን የሰው ልጅ በራሱ ከተማመነ በህብረተሰቡ ብቻ ሳይሆን በህብረተሰቡ ከተማመነ እግዚአብሔርን ካመነ የሚመጡ ሰዎች ካሉ እንግዲህ እኛም እየታገልን ነው። አንድ ሰው እንግዲህ ካለፋ ካልጣራ ስኬታማ መሆን አይችልም። ሁላችንም አንድ ሰው ወዳደራለሁ ብሎ ከተነሳ እስከመጨረሻው እንትን ማለት አለበት። ወደ ኋላ ማለት የለም፣ ወደፊት ነውና እኔ በእውነት እግዚአብሔርን አመሰግነዋለሁ። በዚህ ውድድር ብዙ ሰዎች በርካታ ሰዎች ሚኒስተሮችም ሆኖ የክኔሴት አባል ደግሞ ድጋፍ አለ። አይዞሽ አንቺ ወጣት ጎበዝ ነሽ በርቺ ይሉኛል እና ደስ ይላል። እንግዲህ እግዚአብሔር ይርዳ ነው የምለው። እዚህ ላይ አሁን አልማዝ እንደው አንድ ጥያቄ እንደው መለስ አድርጌ ልጠይቅሽና በተለይ አንቺም ራስሽ እንደሰማሽው የክኔሴት አባል ዶክተር ጸጋ መላኩ በአለፈው ሳምንት መጨረሻ ላይ ዓርብ ዕለት ውድድር እንደማትወዳደር አስቀድማ ከውድድሩ መውጣቷን አሳውቃለች። አንደኛ የሷ ከዚህ ከውድድር መውጣት ላንቺ ድምጽ ይሆንሻል ወይ? ሁለተኛ እሷ ከውድድሩ ራሷን ማግለሏን እንዴት አየሽው? አንደኛ እህታችን አክስታችን ዶክተር ጸጋ መላኩ እንወዳታለንና ከብራታለን። እኔም እወዳታለሁ። ጎበዝ ነው ምላት። አንድ ሰው ሁኔታውን አይቶ አመዛዝኖ አይ ባሁኑ አይሆንም አልችልም ድምጽ አላገኝም ብሎ ራሱ በዚህ ውድድር ያው አቋርጣለሁ አልቀጥልም ማለቱ ትልቅ ነገር ነው። አደንቃታለሁ። ሆኖም ግን ለምሳሌ አሁን እኔ የምወዳደረው በአዲስ ሴት በሚባለው ነው እና የኔና የሱ ምንም የሚያነካካ ነገር የለም። እንዲያውም ደግሞ ከወንድሜ ጋቢ ወርቁ ከአዲስ ገቢዎች ያው እሱም ከዛ ነው የሚወዳደረው። እኛ በእኛ መተባበር ነበረብን። እንግዲህ የተተባበርነ ነው። የሷ እንግዲህ ይቅናት ነው ምን በምትፈልገው መንገድ ይቅናት ነው ምን እንግዲህ አንድ ሰው አይሆን ብሎ እንትን ካለ ማክበር አለብን። የራሷ ምርጫ ስለሆነ እንግዲህ በምትፈልገው ወይም በምትሄደው መንገድ እንትን ይበላት ይስመርላት እላለሁ። እንግዲህ ምን እላለሁ ከወዲሁ ላንቺም ሆንሽ ለጋቢ ወይም ሌሎች ተወዳዳሪዎች በሙሉ እኛ መልካም እድል እንዲሆን እንመኛለን። ነገር ግን አንቺስ በራስሽ የቤት ስራ አድርገሻል? አንቺስ በውስጥሽ ምን ያህል መራጭ አለ ሊመርጡኝ ይችላሉ ብለሽ ሂሳብ አድርገሻል? አንዳንዴ መቼም የውስጥ ግምገማ የሚባል ነገር አለ። ያን አድርገሻል? ግምገማ አድርጋለሁ። እንግዲህ በፖለቲካ አንደኛ በሸንጎ አባል መጀመሪያ ጊዜ አይደለም፣ ለብዙ አመታቶች እየሰራሁ ነው፣ እያገለገልኩ ነው። በፖለቲካ መጨረሻ ላይ ነው እንጂ ማወቅ የምትችል ያም አይዞሃለሁልህ ከጎንሃለሁ እንዲህ ያለ ድምጽ አለኝ እንዲህ ያለ እንትን አለኝ ሰጥቼሃለሁ ሊል ይችላል። መጨረሻ ላይ ግን ማወቅ የምትችለው ውጤቱን ስታየው ነው። መንገድ ላይ ግን ማወቅ አትችልም።
አንዳንድ ጊዜ ምን አለ መሰለሽ አባቶቻችን ሲሉ አረማመዱን አይቶ ጓዙን ይነጥቁታል የሚባል አባባል አለ። ያ ሰው ሲራመድ እንደው ጠንከር ብሎ ፈርጠም ብሎ የሚራመድ ከሆነ እሱን ነጥቀዋለሁ ያዘውን ጓዝ ነጥቀዋለሁ ብል ምናልባት ጥቃት ሊፈጽምብኝ ስለሚችል አልጠጋውም ማለት ነው። እንደው እንደኔ አይነት ደካማ ከሆነ ግን ያው በቀላሉ አቸንፋለሁ የሚባል ነገር እና አንቺ እስካሁን የሄድሽበት ሂደት ምን ይመስላል? እስካሁን ማለት ደግሞ ያንቺ ጥረት ብቻ ሳይሆን ካንቺ ጋር አብረው የሚሄዱ ባልደረቦችሽ ለምሳሌ አንድ ሰው በዚህ ምርጫ ውስጥ እስከ 12 ሰው እጩ ተወዳዳሪዎች መምረጥ ይችላል። አንቺ አብረሻቸው የምትሄጅ የእጩ ተወዳዳሪዎቹ ጋር ያላቸው ድምጽ ምን ያህል ነው የነሱ? ይኸውልህ ትላልቆች ሰዎች ወይም በርካታ ድምጽ ያላቸው ሰዎችን ከጎን ያሉ ከነሱ ጋርም ግምገማ አድርገናል። ዋናው ነገር ግን በካልፒው በምርጫው ሰዓት አንተ ራስህ ወይም አንተን ደጋፊዎች ቆመው ካልተመለከቱ ወይም ካላስተዋሉ ማወቅ አትችልም። ብዙም ጊዜ ቅድም እንዳልኩት ነው የፖለቲካ ዓለም ማወቅ አትችልም። አለሁ ይሉሃል። መጨረሻ ላይ ደግሞ ሌላ ልታገኘው ትችላለህ። እና ዋናው ነገር አሁን የማየው ነው እንግዲህ ዋናው ነገር የሰው ልጅ እኔ በኔ ማምነው ነው የሚመርጡ ሰዎች የሚኖሩት ዋናው ነገር እግዚአብሔርን አምኖ ራሱን አምኖ መራመድ አለበት። አሉ አንዳንድ የክኔሴት አባሎች በአንደኛ ዙር ያው በአንደኛ ሁለተኛ በሶስተኛው ብቻ የገቡና አንድ ሰው ተስፋ መቁረጥ የለበትም። ከክኔሴት ለመግባት ከፈለገ ምኞት ካለው ችሎታው ካለው በችሎታ ቢሆን ኑሮ እንግዲህ ብዙ ነበር በድምጽ ስለሆነ ግን ያን ደግሞ የሚመጡ ሰዎች ደግሞ ያንተን ችሎታ ያሉ ያንተን ዕውቀት ያሉና ዋናው ነገር እንትን አለ ማለት ነው ወደ ኋላ አለ ማለት ነው። እኔ አምናለሁ በአሁኑ ገባለሁ ካልገባሁ ለወደፊቱ ለሚመጣው ምርጫ ደግሞ ራሴን የበለጠ አዘጋጅቼ እቀርባለሁ እና እኔ እግዚአብሔር አምናለሁ እግዚአብሔር ረዳለው ማለት እንግዲህ አንድም ሰው መሰበር የለበትም። ሰው ወድቆ ይነሳል እና ስለዚህ እግዚአብሔር ረዳ እንግዲህ ወጣችሁ ምረጡ። እንግዲህ እናንተም የሊኩድ ፓርቲ አባል ከሆናችሁ ወጣችሁ ምረጡ። ምርጫው ጥሩ እንዲሆን አሁንም በድጋሜ መልካም እድል ለሁላችሁም ለተወዳዳሪዎቹ መልካም እድል እንዲሆንላችሁ እኛ ምኞታችን ነው። ግን አንቺ ከዚህ ውድድር ስትመጪ ወደ ውድድር ገባለሁ ብለሽ መንገዶችን ጠርገሻል ሰርተሻል ማለት ቅድመ ዝግጅትሽ እንዴት ነበር? ይኸውልህ ቅድመ ዝግጅቱ ያው አንድ ሰው ዋናው ነገር እወዳደራለሁ ያው እንግዲህ ከራስ በራሳችን ጋር ነው ያው እወዳደራለሁ ብለህ ከተነሳ ሰዎችን ታነጋገራለህ ቅድመ ዝግጅት ታደርጋለህ። አንዳንድ ትላልቆችን እንትኖችን የክኔሴት አባል ሆኑም ሚኒስተሮችን ደግሞ ታነጋግራለህ። በቂ ሰው አለ ብለህ እንትን ትላለህ እና መንገድ ቅድም ተናግሬዋለሁ የፖለቲካ ዓለም ዛሬ ልትወጥ ትችላለህ ነገ ልትነሳ ትችላለህ እና ስለዚህ አይታወቅም። ለዚህ ነው አሁን ምን አለ መሰለሽ እኔ ያልኩትኝ አንዳንድ ጊዜ በእኛ ማህበረሰብ በምንመጣበት ሰዓት ትናንትና ዶክተር ጸጋ የተናገረችው ነገር አለ አሁን አንቺም እየደገምሽልኝ ነው የኛ ማህበረሰብ እኔ አሁን እኔ ነግርሻለሁ እሱ ያለችውን እኔ መልስ ደጋሜ እለዋለሁኝ። አንቺም ያልሽኝ ነገር አለ ብዙ ሰዎች መንገድ ላይ ሲያገኙሽ ወይም ለቅስቀሳ በምትሄጂበት ሰዓት አይዞሽ በርቺ ካንቺ ጋር ነን አብረን ነን ይላሉ። ነገር ግን ኑ የሊኩድ ፓርቲ አባል ሁኑ በወር 5 ሸቄል ክፈሉና አባል ሁኑ ተብሎ በሚጠየቁበት ሰዓት አይመጡም አባል አይሆኑም። ያ ካልሆኑ ደግሞ አንቺ የማቸነፍሽ ኃይልሽ ደካማ ነው ማለት ነው። ይሄን ለማለት ፈልጌ ነውና አሁን አንቺ ያለሽበተኝ ባንቺ ዙሪያ አሁን ወደ ፖለቲካው ዓለም ከመምጣትሽ በፊት ያደረግሽው ቅድመ ዝግጅት ለምሳሌ ደጋፊዎችን መመልመሉ ሁኔታ ደጋፊዎች መጣው የፓርቲው አባል እንዲሆኑ በዚህ ዙሪያ ጠንከር ያለ ስራ ሰርተሻል ወይ? ይኸውልህ ያንዳንዳችን የ100% የለም ያንዳንዳችን ያቅማችን በተለይ ህብረተሰብ ብዙ ሰዎች የሊኩድ አባል ሆነው በጊዜው የማይከፍሉ አሉ የማይከታተሉ አሉ እና የኛ ህብረተሰብ ትልቅ ችግር አለ። ያንን ደግሞ ለማስተካከል ህብረተሰቡ ቢጥርበት ቢያስብበት ጥሩ ነው።
ለምን የበለጠ ደጋፊ የበለጠ አባል ከሆኑ ለኛ ለተወዳዳሪዎች ድምጽ መሆነት ይችላሉ። እኔ በህብረተሰቡ ድምጽ ብቻ አይደለም አሁን የተማመንኩት በሌሎችም በፈረንጆችም ድምጽ አለ የተማመንኩበትና ቅድምም ደግመዋለሁ በፖለቲካ ዓለም ማወቅ አትችልም ፈርቶ ደግሞ ወደ ኋላ ማለት የለም። ይሄ ሊሳካ ይችላል እግዚአብሔር ካደለኝ ካልሆነ ደግሞ ምንም አይደለ ለሚመጣው ደግሞ የበለጠ ጠንካራ ሆኜ የበለጠ ደግሞ ቅድመ ዝግጅት አድርጌ መወዳደር ይችላል። አንድ ሰው በአንድ ብቻ አይደለም እንትን የሚልና ወደ ኋላ ማለት የለም። ይሄ መልእክቴ ምንድነው ለወደፊት ለመወዳደር ለሚፈልጉት ነው። በእርግጥ እኔ ከሁለት ቀንም ከሶስት ቀንም በሆነ እንደ ዶክተር ጸጋ አይሆንም ይቅርብኝ ማለት እችላለሁ። እኔ ግን በባህሪ አንድ ጊዜ መንገድ ከጀመርኩኝ እስከ መጨረሻው መድ ፈልጋለሁ። ውጤቱን ማየት ፈልጋለሁ። ውጤቱ ቆንጆ ከሆነ መልካም ካልሆነ ደግሞ ለወደፊቱ ደግሞ ራሴን በጥሩ ሁኔታ አዘጋጅቼ መቅረብ ይችላልው ስኬታማ መሆን ይችላልው እና የሰው ልጅ መፍራት የለበትም። በርግጣው ልክ ነች መፍራት የለበትም። ነገር ግን ከዛ በፊት ደግሞ አስቀድሞ ስራም ያስፈልጋል። ግን አንድ ነገር እንደው ያንቺንም አስተያየት ወይ ምልከታ ማየት የምፈልገው ግልጽ እየተነጋገርን ነው አይደለም? ሌላ ሰው አይሰማንም፣ እኛ ብቻ ነን። ተመልካቾች ይሰሙናል ግን ይስሙት ምን የሚደበቅ ነገር አለ? አይ ይሁንሽ። ምን አለ መሰለሽ የኛ ማህበረሰብ አብዛኛውን የሊኩድ ፓርቲ መራጭ ነው፣ እውነት እንነጋገር። ነገር ግን እኛውን አንድ ያልገባን ነገር አለ እንደኔ ምልከታ። ምክንያቱም የፓርቲ አባል ሆነን በምንመርጥበት ሰዓትና የፓርቲ አባል ሳንሆን የምንመርጠው ምርጫ ትልቅ ልዩነት አለው። ምክንያቱም ዝሮ እኔ የሊኩድን ፓርቲ ጀመራች ከሆንኩኝ አባል በሆን ግን እንዳንቺ አይነት እጩ ተወዳዳሪዎችን ድምጽ ለሆናቸው ይችላልውኝ። ካንቺ ጋርም አብረው ጥምር የሚፈጡ አሉ። ጥምር አሁን ካንቺ ውጭ 11 እጩ ተወዳዳሪዎች ካንቺ ጋር ጥምረት አድርገው እንዲመረጡ ያደርጋሉ። በዛን ሰዓት ያንቺ ኃይል ይታያል። ያንቺ ኃይል በሚታይበት ሰዓት በፓርቲ ውስጥ ያሉ የኢትዮጵያውያን ብዛት ኃይልሽ ምንድነው ተብሎ ይጠየቃል። ብዙ ካሉ ፈላጊሽ ብዙ ነው። አነስተኛ ከሆኑ ግን ነው ትልቅ ልዩነቱ። ዝሮ የሊኩድ ፓርቲ መምረጤ ካልቀረ አባል ሆነን እንምረጥ ነው የምለው። መጨረሻ ላይ የምትዩ ካለ በይና በዚሁ እንሰናበት። እንግዲህ በዛሬ ቀን እኔ እንግዲህ ሙሽራ ነኝ እምለው እንግዲህ ወደ ያው የኛ ሰው መረዳት ያለበት በእውነት አሁን ትክክል ነው የተናገር። የሊኩድ አባል አንድ ሰው ማውጣት ከፈለግነ ወይም ማስመረጥ ከፈለግነ እኛ ሁሌም ለህዝብ እንታገላለን። ግን ህዝቡ ካልተባበረ የሊኩድ አባል ካልሆነ የኛ መሮጡ አንዳንድ ጊዜ ስኬታማ ላይሆን ይችላልና ህብረተሰቡ ይሄን አስቦ ተገንዝቦ ይሄን ቢያስተካክል ለኛም ጥሩ ነው። የነሱ ድምጽ መሆን እንችላለን፣ ለነሱ መርዳት እንችላለን፣ ለነሱ አፍ መሆነት እንችላለን እና የሊኩድ አባል በሊኩድ ውስጥ አባል የሆኑ ወይም ያልከፈሉ ወደፊቱ መክፈል አለባቸው እኛን ለማበረታታትና እኛ ያው የነሱ ወኪል ሆነን ለህብረተሰብ እንድናገለግል ያው የምናገለግለው ለህብረተሰብ ብቻ ሳይሆን ለጠቅላላ ለሞላ እስራኤል ላሉት በሙሉ ነው። ግን የናው ህዝቡ ማስተባበር አለበት። ትክክል ነው። እናመሰግናችኋለሁ። መልካም እድል እንመኝልሻለን። ነገ ከኔ ጋር ነገ ከኔ ጋር ነገ እንኳን የለውም ሮብ ከኔ ጋር እንኳን ደስ አለሽ ጥሩ ቦታ ተደላድለሻል ተቀብለሻል ብለን እንወያይ አድርገን በድጋሜ መልካም እድል እንመኛለን። አሜን አሜን። አመሰግናለሁ። አሜን።